ይሄን ፎቶ በቀላሉ ወደ ምንፈልገው ቪዲዮ እንደዚህ መቀየር ተቻለ። ሰላም ጓደኞቼ፣ ዛሬ የቪዲዮ አሰራርን ሙሉ በሙሉ ስለቀየረው አዲሱ የጉግል ቴክኖሎጂ ጀመናይ ኦሚኒ እናያለን። በዚህ ቪዲዮ ውስጥ ምንም አይነት የቪዲዮ ኤዲቲንግ ወይም የቪዲዮ ሪከርዲንግ እውቀት ምንም ሳይኖራችሁ ከኤአይ ጋር ብቻ በማውራት ፕሮፌሽናል የሆኑ ቪዲዮዎችን መስራት ትችላላችሁ። ደረጃ በደረጃ አሳያችኋለሁ። እሱም ደግሞ በጣም ቀላል በሆነው ማለት ነው። በዚህ በስልካችሁ በስማርትፎን እንዴት አድርጋችሁ በቀላሉ እንደምትሰሩ አሳያችኋለሁ ማለት ነው። አሁን ወደ ስክሪናችን እንሄዳለን። ሰላም ጤና ይስጥልኝ፣ እንደምናላችሁ። እኔ አዜብ ነኝ። ይሄ ደግሞ አዚ ኤዲተር ዩቲዩብ ቻናል ነው። አዲስ ከሆናችሁ ፕሊዝ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ምክንያቱም እዚህ ቻናል ላይ በጣም ጠቃሚ የሆኑ ትምህርታዊ የሆኑ ኮንቴንቶች ብዙን ጊዜ ይለቀቃሉ ማለት ነው። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ፕሊዝ ሰብስክራይብ በማድረግ ፎሎ አድርጉኝ ማለት ነው። ወደ ቪዲዮአችን እንሄዳለን። ዛሬ ስለ ጀመናይ ነው የምናወራው። መግቢያችን ላይ እንደነገርኳችሁ ጀመናይ አፕዴት ስላደረገው ጉግል አፕዴት ስላደረገው ስለ ጀመናይ ኦሚኒ ነው የምናወራው ማለት ነው። ሌትስ ጎ ወደ ቪዲዮ። ጀመናይ ኤአይ እንግዲህ የጨመረው አዲሱ እዚህ ጋር እንደምታዩት ቪዲዮ የሚለው አዲስ ፊውቸር ተጨምሯል ማለት እሱ ማየት የምትችሉት ፕላስ እና እንዲሁም ደግሞ ፕሮ ካላችሁ ነው ማለት ነው። እሱ ካላችሁ ከላይ እንደምታዩት ጀመናይ ፍላሽ 3 ጀመናይ ፍላሽ 5.1 ይጨምርላችኋል ማለት ነው። እነሱ መስራት ትችላላችሁ። እዚህ ጋር እንደምታዩቸው በጣም የተለያዩ ቴምፕሌቶችን ጨምሯል አድርጓል ማለት ነው። ቪዲዮዎች ናቸው። የፈለጋችሁትን ፎቶ ትሰጡታላችሁ። ከዛ በኋላ ዲስክራይብ ታደርጋላችሁ። ቪዲዮዎቹን ዲስክራይብ የሚላለ እሱ ጋር ትጽፉለታላችሁ የምትፈልጉትን። ከዛ በኋላ እሱ ጀነሬት ያደርግላችኋል ማለት ነው። ወደ ቪዲዮ መጀመሪያ ላይ ያያችሁት ቪዲዮ ይሄ ቪዲዮ በዛ ነው የተሰራው ማለት ነው። አሁንም እንግዲህ የተለያዩ ፕሮንቶችን ጽፈን ሰጠውና ምን አይነት ቪዲዮችን ጀነሬት እንደሚያደርግልን እናያለን ማለት ነው። እንደኔ ሐሳብ አሁን ሰዎች ማለት ነው ቪዲዮ ኤዲት በማድረግ እንዴት አድርግ ኤዲት ለማድረግ በማለት ጊዜያቸውን የሚያጠፉበት ዘመን እያበቃ ነውና እሱ ላይ መጠበብ ብዙ አያስፈልግም ማለት ይቻላል። እንደዚህ በኤአይ ጀነሬት ማድረግ የምንችል ከሆነ በቀላሉ መጠበብና መጨነቅ ያለብን ፕሮንታችን አጻጻፍና አሰራር ላይ ራሳችንን ማስተማር አለብን ማለት ነው። ፕሮንት አጻጻፋችን ላይ ቴክስት እንዴት አድርገን እንሰጠዋለን፣ ምን አይነት ነገር ነው የምንፈልገው ትክክለኛ ነው የቪዲዮ ውጤት ለማግኘት የምንሰጠውን ቴክስት ላይ አጻጻፍ ላይ ራሳችን አፕግሬድ ማድረግና መማር አለብን ብዬ ነው የምገምተው። ምክንያቱም ብዙ አስታውሳለሁ ቪዲዮ ኤዲት በማድረግ ያጠፋነው ጊዜ በጣም ረጅም ሰዓት ነበር ማጠፋው። አጭር ቪዲዮ ኤዲት ለማድረግ ከባድ ጊዜ ነበረ። እሱ እናድርግ እሱን እንተው ያልኳችሁ ሳይሆን ዞሮ ዞሮ ይሄን ቪዲዮ ኤዲት መደረጉ አይቀርም፣ ግን ሞር ፕሮንት አጻጻፍ ላይ አሰራር ላይም ደግሞ ጎን ለጎን መማር አለብን የሚል የኔን አስተያየት እለግሳችኋለሁ ማለት ነው። አንድ ሶስቱን በዝርዝር አሳያችኋለሁ። የመጀመሪያው የፈጠራ ስራ ነው። እዚህ ጋር ላሳያችሁ የፈለኩት እንግዲህ ስልካችሁን ቨርቲካልም ሆሪዞንታልም አድርጋችሁ መቅረጽ እንደምትችሉ ነው ማለት ነው። እዚህ ጋር እኔ መርጫለሁኝ ፎቶዬን። ከዛ በኋላ ፕሮንቴን አስገባለታለሁ ማለት ነው። ከዛ በኋላ ጀነሬት ማድረግ ይጀምራል ማለት ነው። ቴክስትን ወደ ቪዲዮ ነው እንግዲህ ምን አይነት ክሬቲቪቲ እንዳለው በዚህ ማየት ይቻላል ማለት ነው። እዚህ ጋር የእውነት ልነግራችሁ የምፈልገው ነገር እንግዲህ ትንሽ ትዕግስት ያስፈልጋል። ምክንያቱም ቴክስትን ወደ ቪዲዮ ጀነሬት ነው የሚያደርገው። እዚህ ጋር እንደምታዩት ኤአይ እንዴት እንደሚሰራ ከዚህ በፊትም ተነጋግረናል። ብዙ ቪዲዮ ላይ አውርቻለሁ ማለት ነው። ከብዙ ቦታ ኢንፎርሜሽኖችን ሰብስቦ አሰባስቦ ሜሞሪውን ተጠቅሞ ነው እንግዲህ የሰለጠንበትን ነገር። ስለዚህ ትንሽ ጊዜ ይወስዳል። እሱን በትዕግስት ሌላ ስራ እየሰራችሁ መጠበቅ ትችላላችሁ ማለት ነው። እኔ ግማሹን ልክ ውጤቱን ብቻ አሳያችኋለሁ፣ የጠበቅኩበትን ጊዜ ቆርጬ ማለት ነው። ቪዲዮ ከመጀመሩ በፊት ምነግራችሁ እንደምታዩት የሰጠሁት እኔ ቴክስት እና ፎቶ ብቻ ነው። እሱ ደግሞ ድምፅም ጨምሮ ወደ ቪዲዮ ቀይሮታል ማለት ነው። እስኪ አሁን እንስማው እንዴት እንደሆነ የሚገርም ነው። Let's take a look at this new scanning technology.
ሁለተኛ ደግሞ ጀመኔ ዓለምን በቅጽበት የመረዳት አቅም አለው ማለት ነው። ቴክኖሎጂ የት ላይ እንደደረሰ አሁን እንደገና በእውነት ማየት በጣም አስፈላጊ ነው። ሁለተኛ ላይ ያስቀመጥነው እንግዲህ ዓለምን በቅጽበት የመረዳት የሚለውን እሱ እንዴት እንደሆነ እናያለን። ፕሮንት እንሰጠዋለን። አሁንም ደግሞ ፎቶ እንመርጥለታለን። ይሄ የተለየ ነው። ፕሮንትና ፒክቸር ነው የሰጠሁት። የመጀመሪያው ግን ምንም አይነት ፕሮንት አልሰጠሁትም። ገለጻ ብቻ ነው ስለ ቪዲዮ ላይ የምናገረውን ቃል ብቻና ፎቶ ነው የሰጠሁት። ዲስክራይብ ነው ያደረኩለት ማለት ነው። ሁለቱ ልዩነት አላቸው። ግን ያው ዞሮ ዞሮ ሁለቱንም ጀነሬት የሚያደርግልን በቪዲዮ ነው ማለት ነው። አሁን ጀነሬት እያደረገ ነው። ከነ ድምፁ ነው የሚሰጠኝ ማለት ነው። Initialize neural grid. Generate a nebula. Initialize neural grid. Generate a nebula. Enhance depth. Add solar flare. በሶስተኛ ደረጃ ላይ ደግሞ ጀመኔ ኦምኒ የሚሰራልን ድምፅን ወደ ምስል ነው የሚቀይረው። ቮይስ ቱ ቪዥዋል ነው። እዚህ ጋር ፒክቸሩን ያስገባውላችሁ ቪዲዮም አፕሎድ ማድረግ ስላልቻልኩ ነው ይቅርታ። አራተኛው እንግዲህ ኤጀንቲክ ወርክ ፍሎ ነው። አውቶማቲክ የሚለው ዋናው ሀሳብ ነው። እንዴት እንደሚሰራ እናየዋለን ማለት ነው። እኛ በሌለንበት ኮምፒውተራችን ቢጠፋ ፓወሩ ቢያልቅ ስልካችንም እንደዛው ደሞዝ መክፈል ቢኖርብን ብዙ ስራዎቻችንን እኛ ሳንኖር ከጀርባ በጥሩ ሁኔታ ስራችንን ያቀላጥፍልናል፣ ያከናውንልናል ማለት ነው። ስለዚህ ይሄንን ደግሞ እጅግ በጣም ተወዳጅ አድርጎታል ወርክ ፍሎ ማለት ነው። በጣም ብዙ ነገሮችን ነው መስራት የሚችለው በአንድ ፒሲ። እኛ መኖር አያስፈልገንም ማለት ነው። ኤጀንቲኮ ራሱ ቀይርላል ሁሉንም ነገር ማለት ነው። በዚያ ምክንያት ነው እንግዲህ የኤጀንቲክ ዘመን ብሎ ጉግል ስሙንም ያሰየመው ማለት ነው። እንዴት አድርጎ እንደሚሰራ አሁን ጀነሬት እያደረገልኝ ነው። እኔ ፕሮንት ሰጥቼው ነው። እዚህ ጋር ከፕሮንቱ በኋላ ምን አይነት ቪዲዮ ጀነሬት እንደሚያደርግልኝ ይሁት እንግዲህ ወርክ ፍሎ እንዴት እንደሚሰራ ያሳየናል። እንደምታዩት ነው እንግዲህ ማንም ሰው የለም ቢሮ ውስጥ እንዴት አድርጎ ስራ እያቀላጠፈ እየሰራ እንደሆነ። እናንተ በጀመናይ ኦሚኒ ምን አይነት ቪዲዮዎችን መስራት ትፈልጋላችሁ? በተለይ ደግሞ ዩቲዩብ አውቶሜሽን እንዲሁም ደግሞ ቲክቶክ አውቶሜሽን እንዲሁም ደግሞ ፌስቡክ ላይ አውቶሜሽን ቪዲዮዎችን የምትሰሩ ሰዎች ለእናንተ በጣም አሪፍ ነው የሚል ግምት አለኝ ማለት ነው። ያው ሊሚቴሽን ቢኖረውም እሱን ብዙ ኤአይዎች ስላሉ እያያችሁ ሊሚቴሽኑን እንዴት እንደሆነ እያያችሁ ለእናንተ ደግሞ በጣም ይጠቅማችኋል ብዬ እገምታለሁ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከሞከራችሁት እንግዲህ ጀመኔ ኦሚኒ አዲስ አፕግሬድ ያደረገውን ራሱን እያሻሻለን የመጣው እንዴት አገኛችሁት? ምን ይመስላል የሚለውን ነገር ብትነግሩኝ ደስ ይለኛል ማለት ነው። ሌላም ደግሞ የተለያዩ ፊቸሮች አሉት። ፊቸሮችን ጠቅላላ በሚቀጥሉ ቪዲዮ ማሳያችሁ ይሆናል ማለት እና ከተመቻችሁ ፕሊስ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ሌላ ሰው ደግሞ ይሄንን ማየት አለበት ብላችሁ ለምታስቡት ሰው ፕሊስ ሼር ማድረጋችሁ እንዳትረሱ። ሰፖርት ስለምታደርጉኝ ከልብ አመሰግናችኋለሁ። መልካም ጊዜ ሆነላችሁ። ባይ ባይ።